ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዕለተ ሰንበት እንዴት አለፈ? እንኳን አደረሰን፣ እንኳን አደረሳችሁ። በዚህ ዕለት ታስበው ለሚውሉ ለቅዱሳን ሰማዕታት ዕለት እንዲሁም የበረከታቸው ቀን እንኳን አደረሰን፣ እንኳን አደረሳችሁ። ተወዳጆች እንግዲህ ዛሬ በወሳኝ ሀሳብ ዙሪያዎች መጥቻለሁ። እንግዲህ እንደዚህ አይነት ጠንከር ያሉ ፕሮግራሞችን ሳዘጋጅ ይገባኛል። አንዳንድ ሰዎች ላትቀበሉ ትችላላችሁ፣ ምክንያቱም ነገርን መመርመር አቅም ስለሌላችሁ። ነገር ግን ነገርን የመረመረ ሰው እቺ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፋዊ እይታ ምን ትመስላለች የሚለውን ነገር በጽኑ ሊረዳ ይችላል ብዬ 100% እርግጠኛ ነኝ። ምክንያቱም አንዳንዶች ዝም ብለው የቤታችንን ጓዳ ብቻ እያወሩ ህዝበ ምዕመኑ ከቅድስት ቤተክርስቲያን እንዳይቀርብ እንዳይደርስ ሁሌ ጥላቻ ቀንበርን ከሚሰብኩ ይልቅ ዓለም አቀፋዊ እይታዎችን እያነሱ ቢናገሩ ተደማጭነታቸው ሚዲያቸው እንደገና ደግሞ በእግዚአብሔር ዘንድም ከተጠያቂነት ይድናሉ ብዬ አስባለሁ። እንግዲህ ዛሬ አንዳንድ ሀሳቦችን አነሳለሁ። 5 ሀሳቦችን ነው የማነሳላችሁ። ስለማንኛውም ወደ ቤተ ክርስቲያን ከቅጥሯ ጀምረን ስንጓዝ እንዴት እንጓዛለን? ዲያቆን ዘማርያም ምን ይለናል? እስኪ እንስማ። የቤተ ክርስቲያን ትምህርት ነው። መቅደስ ውጭ አጽር ስንሳለም ብለን ቅጥሩ የምንሳለመው የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ሆይ በታቦተ እስጢፋኖስ ስም ሰላም እልሻለሁ፣ ሰላም ለኪዮን እንገባና ምንድን ምናደርገው? ከዚ በኋላ አደግድገን የምንገባው። ከዛ ምንድን ምናደርገው? ይሄንን ደረጃውን መወጣጫው መጀመሪያ እንሳለማለን። የእመቤታችን ምሳሌ ነው። ከዛ በቀኝና በግራ ያሉት እነዚህ ሁለቱ ምሰሶች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና ኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምን እንሳለማለን? በሩን። ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት አይታችኋል። ቤተክርስቲያን በአፏ ብቻ ሳይሆን ክርስቶስን የምትሰብከው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለው። በትምህርተ መስቀል ስናማትም እንዴት አድርገን እንደምንገባ ቤተክርስቲያን አቤቱ ከደጁ ተሳልመን ስንገባ እዚህ መቅደሱ በር ላይ እስከምንደርስ ድረስ ወደ ቤት ጣራ እገባ ዘንድ አይገባኝም፣ በምሕረት ብዛት ወደ ቤት እገባለሁ እያለ እንዲህ እየተባለ እኮ አይገባ ቤተ መቅደስ ስለምንዳፈር እንጂ። እውነት ለመናገር እግዚአብሔር አምላክ አሁን ሁላችን ቢመለከተን እውነተኛ ክርስቲያኖች ነን። እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ቤተ መቅደስ ውስጥ ገብቶ ማገልገል የሚችል ቅዱስ እኛ ዘንድ አለ? የገባ ነው በማን ቸርነት ነው? በማን ቸርነት ነው? እግዚአብሔር ቸርነት ነው። ስንገባ አደግድገን የምንገባው ጎንበስ ዝቅ ብለን አይገባኝም፣ የአንተ ቤት ቅዱስ ንጹህ ነው፣ እኔ ግን ንጹህ ቅዱስ አይደለሁም፣ በንስሐ ሕይወት አልመላለስም፣ ይቅር በለኝ ያልን እንገባለን። ከዛ ስንሳለም ቅድም ባልነው ሂደት እንሳለመው፣ ደረጃውን እንሳለማለን። ቃልዮት ያሰማልን ዲያቆን ዘማርያም። እንግዲህ ከመግቢያ ከቅጥር በሯ ጀምሮ እስከ መቅደሷ በር ድረስ እንግዲህ እውነተኛ የበጎች በር እኔ ነኝ። ቅዱሳኑን እንግዲህ ቅዱስ እስጢፋኖስ ስለዚህ ቅዱስ ቤተክርስቲያን አየሁት ስላለ እውነት የተናገረውን የማምላክ ወላዲተ አምላክ እንዲሁም ደግሞ ዮሴፍና የኒቆዲሞስን የቅዱስ ሚካኤልና የቅዱስ ገብርኤልን ነገሮችን እያሰብንና ከሁሉ በላይ ግን ወደ ቤቱ ስንደርስ እኔ የማይገባኝ ነኝ እያለን በትህትና ራስን ዝቅ በማድረግ ራስን በማዋረድ ሰው ወደ ተጠራበት የድግስ እንኳን ቦታ ሲገባ ደረቱን ነፍቶ ባለመብት ነኝ እያለ አይገባም እና ራስን ሰብሮ መግባት ወሳኝነት አለው። እንዲህ አይነት ትምህርቶችን እንደው የምናቀርብላችሁ ለምንድን ነው? እቺ ቅድስት ቤተክርስቲያን እውነተኛ ስለሆነች አንዳንዶች ገብቷቸው በርቀት ተሳልመዋት ሸውደዋል፣ ምኑንም ሳያውቁት ማለት ነው። እና ታውቁ ዘንድ ነው ይሄን ነገር የምናነሳው። ተወዳጆች እንግዲህ ዛሬ ልዩ ሀሳቦችን እናነሳለን።
ጠንከር ያለ ሀሳብ አነሳለሁ ዛሬ። እንደ መቼም ሁላችሁም እውነት ወዳዶች ከሆናችሁ እውነትን ነው መውደድ ያለባችሁ። ቀለሜ እንግዲህ ወደ ዝማሬ አገልግሎት እንደመጣ ጥቂት እንደፈን ነገር ላሳያችሁ። ወደ ሌላው ጠንከር ወዳለው ሀሳቤ ከመግባቴ በፊት ቀለሜ ወደ ዝማሬ አገልግሎት እንደመጣ ትንሽ ዘማሪ ፕሬስ የለቀቀው ነገር አለ እንየው። ይለያል ወዳችሁ ሲቆስል ነው ፕሮግራም አስታወሰኝ ወይ ፈረሱ ባይ ፈረሱ ውጤት ለራስ ብሰጥ ለራስ አሰጥማል አባኒ ቀርታ ይለያል ወዳችሁ ሲቆስል ነው እኔ ከዚህ በፊት ነግሬያቸዋለሁ። ቀለሜ ራሱ ቤተክርስቲያን አይሄድም ነበረ። እድሜ ለእኔ ወደ ቤተክርስቲያን ሄዶ ፓስተር ሰለሞን ጋር እንዲሰብክ ያደረግኩት በ2 ዓመት ከምናምን ወደ ቤተክርስቲያን ያስገባሁት እኔ ነኝ፣ ወደ ፕሮቴስታንት አዳራሽ ማለት ነው። እና ቀለሜ በፍጹም እርግጥ ሚዲያን እንደሱስ ከተጠቀማችሁበት እንኳን ቤተክርስቲያን መኝታ ቤት የማያስገባችሁ ብዙ ሰዎች እንዳላችሁ ልናስብ እንችላለን። እና ረጋ ብላችሁ ማሰብ አለባችሁ። እና ቀለሜ እኔ ነኝ ያስገባሁት። አሁን አንዳንዶችም መቅደስ ከራቁ 6 ዓመት አልፏቸዋል ብዬ ስናገር ብዙዎቻችሁ አላመናችሁም። እና የእል ጉዳይ አናድርገው። ከዚህ በፊት እንደምታውቁት ስለ ዳግማዊ ጥላሁን የሚባል ዘፋኝ ዘማሪ እንግዲህ ማንነት በደንብ ስናገር ነበር። እዛም ሆኜ ከ3 ሴቶች እንደወለደ የህይወቱን ዝቅጠት ይሄ ማለት በነገራችን ላይ ሌሎቹን ገና ስላላመነ ነው እንጂ ሌሎችም አሉ። እና ዛሬና አቤል አቡና ወጥተው ይህን ሰው ሲቃወሙ የድፍረቱ ልክ ደግሞ አገልጋይ ነኝ ብሎ ነው የሚናገረው ማለት ነው። እና እንደዚህ አይነት የዘቀጡ ሰዎችን ወደ አደባባይ ስናጋለጥ ከርመናል። ለምን መሰላችሁ? ሰው የኖረውን ነው ማስተማር ያለበት። እነዚህ ሰዎች አልወደቅንም እያሉ ነው፣ የስንት ሰው ህይወትን እያበላሹ ነው። እና እኛም ቤት እዛኛውን ቤት ያሉትን የዘቀጠ አስተሳሰብ ያላቸውን ሰዎች በዚህ ሁኔታ ላይ ስንገልጥ ብዙ እንዳታስቡና እንግዲህ ቀለሜዋ እንግዲህ ዲያቆኑ የት ነው ድቁናው ራሱ የቻለ ነገር ትውልድ ይመርምርበት መልእክቴ ነው። ከዛ በተረፈ እንግዲህ 2 መልካም የምስራቾችን ነገሮች ላንሳና እንግዲህ የዩኤኢ መሪ ለቅድስት ቤተክርስቲያን እንኳን አደረሳችሁ የሚል መልእክት እንደላከ ታስታውሳላችሁ። እና እሱም እንግዲህ በተለያዩ ሶሻል ሚዲያ ላይ ተዘግቧል። ስለ ሁሉም ነገር እግዚአብሔር ይመስገን። እቺ ቅድስት ቤተክርስቲያን በዓለም አቀፍ ደረጃ ሻይን እያደረገች ነው፣ እየደመቀች ነው። አንተ ግን ዝም ብለህ ከወንድሞች ጋር ተባላ እዛ ዝም ብለህ ዓለም አቀፋዊ እይታ ሳታይ ዝም ብለህ አቃቂር እያወጣ ዛሬ ጠንከር ያለ ዓለም አቀፋዊ ዳሰሳ ነው የምዳስሰው። አንዳንዶች ተማር ብላችሁኝ አይደለ? የተማርኩትን ነው ማስተምራችሁ ማለት ነው። ረጋ ብላችሁ ትማራላችሁ፣ ወደዳችሁም ጠላችሁ ማለት ነው። እና ዩኤኢ እንግዲህ እንኳን አደረሳችሁ ብለውናል። እስኪ እንስማቸው። President Zionist Sheikh Mohammed bin Zayed Al Nahyan said on X3, I extend my best wishes to all those celebrating Orthodox Christmas in the UAE and around the world. May this day bring you and your loved ones together in spirit of peace and unity. እንግዲህ እንደዚህ አይነት መልእክቶች ከዩኤኢ የተለመዱ አይደሉም። ይልቁኑ በዚች በተወሰኑ ዓመታት ዙሪያ ጠንካራ ነገሮች እየተደረጉ ነው ያለው። እንግዲህ በዩኤኢ እኛ የቅድስት ቤተክርስቲያን ጉዳይ አንዳንድ ሀሳቦች ከዚህ በፊት ችር ያለው ምን እንደደረሰ እስካሁን ለምን ህንፃውን እንዳልተጀመረ ራሱን የቻለ ጥያቄ ነው የሚፈጥርብን። ለማንኛውም ወደፊት እንመጣበታለን። ግን ፕሬዚዳንቱ እንኳን አደረሳችሁ ለውዶቼ ለዓለም አቀፍ የክርስመስ በዓል ተከታዮች አክባሪዎች እንኳን አደረሳችሁ የሚል እና ምን እየተደረገ ነው ዛሬ በዩኤኢ በተለያዩ ቦታዎች እንግዲህ ኦርቶዶክስ ስንል እንግዲህ
የምዕራቡን ኦርቶዶክስ እናስባለን። ኦርቶዶክስ ተዋህዶ ደግሞ ስንል እኛን እናስባለን። በደንብ አድርገን ነገሮቻችን እያሳለጥን እንድንሄድ ከወዲሁ አደራ ላለው። ለማንኛውም እንግዲህ እንኳን አደረሳችሁ የሚል መልእክት ከተለያየ ቦታ እየተሰማ ነው። በኬንያ ወደ ቅድስት ቤተክርስቲያን እንግዲህ ኬንያ ታውቃላችሁ በፕሮቴስታንት እምነት ውስጥ ነው ህዝበ ምዕመኑ የነበረው። በአጭሩ ፕሮቴስታንቲዝም ነበር። ከዛ በኋላ እስልምና የዛሬ 20 ምናምን ዓመት ገብቶ የተለያዩ ስራዎች እየሰራ ነው። በአሁኑ ሰዓት ደግሞ ኦርቶዶክስ በሚገርም ሁኔታ ገብታ ብዙዎች የኦርቶዶክስ ተዋህዶ ቤተክርስቲያንን እየተቀላቀሉ የስላሴ ልጅነትን እያገኙ አሉ። ብዙ ነገር ዘግበንላቸዋል። እንግዲህ በዛ ምድር ላይም እንግዲህ የኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ አይደለችም ያለችው። በነገራችን ላይ የግሪክ ቤተክርስቲያን አለች፣ የግብፅ ቤተክርስቲያን አሉ። የኛ ቤተክርስቲያን እንደምታወቀው በጣም ትልቅ ቤተክርስቲያን ነው ያለን። በዋናው ከተማው ላይ በናይሮቢም እንደገና ደግሞ በካምፕ ላይ ትልልቅ ቤተክርስቲያናቶች አሉን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እስኪ ወደ መቅደስ ሲገቡ ወይም ከቤተልሔም ወደ ቅድስት ሲገቡ እንዴት ነው ቅድስተ ቅዱሳን ወደ ጌታ ስጋና ደም የሚፈተትበት ቦታ ከቤተልሔም አገባባቸው እንዴት ነው የሚለውን ነገር በጥቂቱ እናሳያችሁ። ከልብ እናመሰግናለን። እንግዲህ እንደምታዩት ዜማው የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን አለኝ እኔም እዛም ቅዳሴ በተካፈልኩ ጊዜ እና የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን እና የግብፅና የግሪክ ኦርቶዶክስ ተዋህዶ ቤተክርስቲያን በዚህ በአፍሪካ ምድር በሌላው ማወቁን በሚገርም ሁኔታ እየተዘረጉ ነው። በነገራችን ላይ በሚገርም ሁኔታ እንደምታውቁት እኛ ኢትዮጵያውያኖች በተወሰኑ ቦታዎች ላይ አለን። እዚህ በኖርበት ኡጋንዳ ካምፓላም የግሪክ ቤተክርስቲያን በትልቅ በብዛት ተንሰራፍታለች እና እነሱ ያያችሁ የማንበብ ክህሎት ስላላቸው ባክ ቱ ዘ ኦሪጂን ብለው የመጀመሪያዊቱን ቤተክርስቲያን በሐዋርያዊ ቀበብሎች ሲመጡ አያጧትም ኦርቶዶክስ መሆኗን። ስለዚህ ስለ እውነተኛይቱ ቤተክርስቲያን ፍለጋ ስለሆነ ረሃባቸው ቀጥታ ወደዚህ ቅዱስ ቤተክርስቲያን ጆይን ለማድረግ አድርጉ የሚባሉትን ነገር ለማድረግ ወደኋላ አይሉም እና ይሄ ነው እውነታው። እና እቺ ቅዱስ ቤተክርስቲያንን በቀረባችሁ ልክ እውነት በንጹህ ሕሊና ማጥናት ከፈለጋችሁ እውነተኛ የኢየሱስ ክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። ኦርቶዶክስ ተዋህዶ ናት ስንል በማስረጃና በመረጃ ነው እያደረግን ያለ ነው። አባቶች የዘረጉልንን ስርዓት አስጠብቃ የኖረች እውነተኛ የኢየሱስ ክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። እስኪ የዝማሬያችን ጉዳይን ለማጠቃለያ ወደ ሌላ ወደ ጠነከረው ወደ ዘመዴና ወደ ቀሲስ ሳሙኤል ወደ መሰሎች ተቃዋሚዎች ጋር ከመግባቴ በፊት የመጨረሻ ይሄንን ደግሞ ላሳያችሁ። For celebration, the Ethiopian Orthodox Church now has a new location for worship in Utah, thanks to the Church of Jesus Christ of Latter-day Saints and others. I'm excited. You can learn more about this story at newsroom.churchofjesuschrist.org.
ፕሮግራም ከዚህ በፊት እንደምታስታውሱት ሰርቼበታለሁ። ያው ምንድነው የፕሮቴስታንት ዊንግ የሆነው የኦንሊ ጂሰስ የፕሮቴስታንት ዊንግ የሆነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኑ ሰጠ። አዲሱ አስተካክሎ ቀጥሉበት ብሎ እንግዲህ እነ ታጋይ እኛንን ይህን ጉዳይ ያስተካክል ነው የሚል ሀሳብ አስበዋል። ግን ፕሮቴስታንት እየሞተ ስለሄደ በግልጽ አማርኛ እየሞተ ስለሄደ ተወደደም ተጠላም ሕይወት ያለባት ቤተክርስቲያን የክርስቶስ ስጋና ደም የሚፈተትባት ሁሌም በተጽዕኖ ለ2000 ዓመት ያለች ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን በግልጽ አማርኛ እየተቀበለች ያለችና የሆነው ነገር ይሄ ነው። እንግዲህ ፕሮቴስታንቶች ረጋ ብላችሁ መርምሩ። የኢትዮጵያ ፕሮቴስታንቶች ያልገባችሁ ብዙ ነገር አለ። ስንዴውን እንጂ ትምህርቱን አልተቀበላችሁም፣ ልብሱን እንጂ ትምህርቱን አልተቀበላችሁም። እና መርምሩ የምንላችሁ ለዚህ ነው። ብትመረምሩ ታርፋላችሁ። ስለ ዘላለም ሕይወት ጉዳይ በአንድም በሌላ የብዙ አባቶች ትምህርትን ብታምኑም ባታምኑም እያመመን እየተናገርናቸው ብዙ አባቶች እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትን ከፕሮቴስታንቱ ጋር ለማዳቀል ለመሞከር ሲያስቡ ኖ ብለን በተናገርንበት ነገር ሁሉ እነሱም ተመልሰው አሁን በሚዲያቸው እያየን ነው። ብዙ የቅድስት ቤተክርስቲያንን ትምህርት ሳይወዱ በግዳቸው አንዳንዶቹ በንስሐ ገብቷቸው እያነሱ አሉና እንግዲህ ፕሮቴስታንት እምነት ፓስተሮች ቤተክርስቲያን ሰርተው አድሰው የራሳቸውን ቤተክርስቲያን ለቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ሰጥተዋል እና ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። ገና ብዙዎችን ቅድስት ቤተክርስቲያን በእንዲህ ሁኔታ ትወርሳለች። እንግዲህ ዛሬ ጠንከር ያለ ነገር አነሳለሁ። ለምንድነው ጠንከር ያለ ነገር የማነሳው? አንዳንድ ግለሰቦች ብድግ ይሉና እኛ ስንቃወማቸው አረፋችሁ ቁጭ በሉ ብለው ጅሪዎች ይልኩብናል። የምንቃወማቸው በምክንያት ነው። በሀሳብ ልዕልና ካመኑ በቤተክርስቲያን ትምህርት የምንዳኝበት ነገር የቤተክርስቲያን ትምህርትና የቤተክርስቲያን ትምህርት ብቻ ነው እንጂ እኛ የግል ጸብ ምናምን ከማንም ጋር የለንም። ግን ልታሸማቀቁን አትሞክሩም። እኔ ልታሸማቀቁኝ የምትሞክሩ ሰዎች ካላችሁ እናንተ ተሸማቀቁ እንጂ እኔ አልሸማቀቅም። ምክንያቱም እቺ ቅድስት ቤተክርስቲያንን መርምሬን የመጣሁት አይቻትን የመጣሁት ዛሬ እንዲህ ዓለም አቀፋዊ ዳሰሳን የቅድስት ቤተክርስቲያን ዓለም አቀፋዊ ነገርን ከማሰብ ይልቅ በወንድሞች መካከል በሚሰሩ ወንድሞች ይልቁኑ መካከል አመፃን እየጸራችሁ አቃቂርን እያወጣችሁ አንዳንድ ልክ እንደ ፕሮቴስታንቱ የተቀነጣጠበ ነገር እያወራችሁ ቅድስት ቤተክርስቲያንን ለማኳሰስና ለማሳነስ የምትሄዱበት ነገር አይጠቅምም። እንጀራ ወንድምን በመስደብ የሚበላ መሆን የለበትም። ይሄ ጽኑ አቋሜ ነው። ወደፊትም እንድታውቁት የምፈልገው እንጀራ ወንድሞችን በመስደብ አይበላም። ወንድሞች ካጠፉ ቀርበን እንነጋገራለን። ሳንቀርብ ሳናናገራቸው የተቸናቸው ግለሰቦች የሉም። በእኛ ሚዲያ ላይ መጠየቅ ትችላላቸው፣ ኢንክሉድ እናንተን ጭምር ማለት ነው። ለምሳሌ ሰሞኑን ቅዱስነታቸው ቡራኪያቸው ይድረሰን የተናገሩት ንግግር አለ እና በአንድ እንግዲህ እሳቸው የንግስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ዓመታዊ የልደት በዓል ላይ እንኳን አደረሰው ተብለዋል። አባታችን ይሄ ዛሬ ተጀመረ አይደለም። በየዓመቱ በተቀመጡ አባቶች ዙሪያ በተለያየ ቤተክርስቲያናት የሚደረግ ነገር ነው። ከዛ ላይ ግን አባታችን ዝምታን ሰበሩ ብላችሁ ለማደናገር ሄዳችሁ ሰዎች አላችሁ። አባታችን እንደተናገሩት አቡነ ሳውሪዎስም ሰላም አለ ብለው አልተናገሩም። ተክተን መስራት አለብን። ማንነታችንን ማሳየት አለብን። ስለዚህ ሁሉም የተናገሩ ግለሰቦችን ቪዲዮ ሳይሆን የአባታችንን ግን ለወቅታዊ ቁማር ይልቁኑ ደግሞ አናፋ ዝማሬ ለመምታት መጠቀም ነውር ነው። አይጠበቅም። መስቀል ከያዘ ሰው አይጠበቅም። ኦርቶዶክስ ነኝ ከሚል ሰው አባታችን የተናገሩት ንግግርን እንስማው። ይህንን እውነት ከ3 ወር በፊት ከ3ቱ አባቶች በዚህ ጊዜ ምቹ ነው ምናምን ብለው ተናግረዋል። ተችተናል በዛ ጊዜ። ትላንትና ግን ምቹ ዘመን ላይ ነን አላሉም እና አቡነ ሳውሪዎስ እንስራ፣ እንበርታና እንስራ በሚሰጡን አቅጣጫ እያሉ ነው የተናገሩት። ሰላም ነው ግን አላሉም። የሀገራችንን ሰላም እናስጠብቅ እያሉ ነው እና አቡነ ሳውሪዎስም የተናገሩት። በዚህ ያክል ግን ቀንጭቦ አውጦ ህዝብን ለማሳቀቅ መሞከር አይጠቅምም። እኔ አንድ ነገር ልንገራችሁ። በዚህ ቅዱስ ቤተክርስቲያን እንኳን በጣም ከምወዳቸውና ከማከብራቸው ከቅዱስነታቸው ጋር ምን ብዬ ተናገር ያውቃለሁ። አሜሪካ ሀገር ሄደው የትግራይ ህገ ወጡ ሲኖድ ቤተክርስቲያን ሲመርቁ እዛው ጋር እኮ እነ ቀሲስ ሳሚ እኮ አሉ። እነ ቀሲስ ሳሚ ደብር አካባቢ ነው ያ ቦታ። እነ ቀሲስ ሳሚ ተንፍሰዋል? አልተነፈሱም፣ አልሰሩበትም።
ታጨበረብሩታላችሁ? ህዝቡ ለምን ታደናግሩታላችሁ? አሁን ደግሞ የሄዳችሁበትን እያንዳንዱን አቅጣጫ ለትውልድ እገልጣለሁ። ይሄ ማለት እናንተን መጥላት አይደለም፣ ከእውነት ጋር ግን መቆም ስላለብኝ ነው፣ ከእውነት ጋር። ስለዚህ እያንዳንዱ ነገር ዛሬ አድምቼ እሰራለሁ። ለማንኛውም የቅዱስነታቸውን ሙሉ ቃል እንስማ። ቡራኪያቸው የደረሰን አባታችን ከልብ እንወዳታለን፣ ከልብ እናከብሮታለን። በሕይወት ዘመኑ ግን እያሉ የትግራይ ሲኖዶስ የተባለውን ነገር ወደ ቅድስት ቤተክርስቲያን አንድ ላይ አድርገው እንዲሄዱ የልጅነት ጥያቄ ነው። ይህን ስራ ካልሰሩ አባታችን ለእርሶም ከባድ ነገር ነው የሚሆነው። ለእርሶም ከባድ ነገር በዘመኑ የሆነ ትልቅ አሻራ ነው። አባት እንዲህ ነው የሚባለው። በሕይወት ዘመኑ ሄደው ዲሲ እንደመረቁት ነገር ሳይኖር እነዚህ አንድ ህዝብ፣ አንድ እምነት ያላቸውን ህዝቦች አንድ አድርገው ዘመኑ እንዲያልቅ ምኞቴ ነው። ይሄ አደራ መልእክቴ ነው። በብዙ ቁርኝት በብዙ በቅዱስ ትውፊት አንድ የሆነ ከግብፅ ጋር እንደመለያየት አይደለም። ስድስቱ አያት ቤተክርስቲያን ተብሎ የትግራይ እንኳን ተውት፣ ከትግራይ ጋር እንደመለያየት አይደለም። ከኤርትራ ጋር እንደመለያየት አይደለም። ኤርትራ እንኳን ተገንጥላ ስትወጣ ምን እንደተፈጠረ ሁሉ ታውቃላችሁ። ለኤርትራ ክርስትና የነበረውን ተጽዕኖ ታውቃላችሁ። ዛሬ ፕሮቴስታንቱ ብዙ የትግራይ ህዝብ የኤርትራ ህዝቦችን እንደፈለገ ሊያደርግበት የቻለውን ነገር በቅዱስ ትውፊት ማንሳት እንችላለን። ቅዱስነቱ ግን ይሄ ከእርሶ በጣም ይጠበቃል። ሐዋርያዊ ስልጣኖትን ተጠቅመው ይህን ጉዳይ ሊፈቱ ግልጽ ነገር ያስፈልጋል። ግልጽ አቋም ያስፈልጋል። ይህንን እነ ሳሚ አይነግሮትም፣ እነ ዘመድኩን አይነግሮትም። እኔ ነኝ የምናገረው። ይህንን ሊያደርጉልን ይገባል። የዘመኑን ጥያቄ የአባትነት ጥያቄው በሐቅነት እውነት ተሰጥቶኛል ብለው እኛም አምነን እስከተከተልነው ድረስ የትግራይ የሚባለውን አፍርሰው አንዲት መንበር ማድረግ አለበት አባታችን። ይህንን ካላደረጉ ግን ለትግራይ ቤተክርስቲያን በዛ ክልል ላይ ላሉ በጣም አደገኛ ነገር ነው። እርግጥ የመደቧቸው ሰዎች ነበሩ፣ ኮሚቴ አዋቅረዋል። ከዚህ በፊት እኔ በመረጃና ማስረጃ ላይ ያስቀመጥኩት እነ ሳሚ ቀሲስ ሳሚ ግን ና ያወሩት እመጣበታለሁ። ዛሬ አድምቼ ነው የምሰራባችሁ። ለምን መሰላችሁ? አሁን ደግሞ ማህበረ ቅዱሳን ጋር ልታላትሙ እየሄዳችሁበት ያለው ነገር አለና በመረጃ ነው የምናገረው። ለማንኛውም የቅዱስነታቸውን ንግግር እንስማ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የአዲስ አበባ ሀገረ ስብከት አስተዳዳሪዎች፣ ሌሎቻቸው ወንድሞቻችን እንኳን ለታላቁ በዓላችን ለበዓለ ልደተ ክርስቶስ በሰላም አደረሳችሁ። እንግዲህ እዚህ አብይ በዓል እዚህ ድረስ መጣችሁ ቃለ ሕይወት ስላሰማችሁን በጣም አመሰግናለሁ። የተረፉትን በየአካባቢ ያሉትን ካህናቱን፣ ሊቃውንቱን ሁሉ እግዚአብሔር ይባርክ። እንግዲህ እግዚአብሔር አምላካችን ያው በዚሁ አብይ በዓል ተገናኝተን ስለ አብይ በዓል መልእክት ያስተላለፋችሁት በእውነቱ እናመሰግናለን። በጣም እናመሰግናለን። በጣም አመሰግናለሁ። ለሰፋ ያለ ነገር ሁሉ ሰፊው እንደምታደርጉም አምናለሁ።
እዚህ ድረስ መምጣታቸው በጣም ደስ ብሎኛል እና እግዚአብሔር በቸርነቱ ያው እንግዲህ ለዚሁ ታላቅ በዓል አድርሶናል። የሰላም ሁሉ ጊዜ የምንጸልየው የምናለቅሰው የሰላም እጦት በሀገራችን ተንሰራፍቶ ስላለ ሰላምና አንድነት፣ ፍቅር እንዲሰጠንም የሁላችንም ጸሎትና ምኞት ነው እና ያ መቼስ ያለንበት ዘመን ጥሩ አይደለም። በዚህ ቀን ያበቃል የማይባል ችግር ነው በሀገራችን የሰፈነው እና ያው እናንተም በርትታችሁ ይህን ሁሉ ተቋቁማችሁ በአገልግሎታችሁን ፈጽማችሁ ቤተክርስቲያናችሁን እየጠበቃችሁና እያስተዳደራችሁ የምትገኙ በመሆኑ በጣም ደስ ይላል። በእውነቱ በዚሁ በአሁኑ ባለንበት ዘመን ያለው ሁኔታ እጅግ አስቀያሚ የሆነ ዘመን ነው ያለው እና ይህን አስቀያሚ ዘመን እንዲያሳልፍልን ወደ ጥንተ ሰላማችን፣ ወደ ጥንተ ፍቅራችን፣ ወደ ጥንተ አንድነታችን እንድንመለስም ብርታቱን እንዲሰጠን አምላካችን እግዚአብሔርን የምንለምነው እንደ ዘመኑ ሁኔታ እጅግ የጸና የከፋ ዘመን ነውና እናንተም ጸሎት በያለንበት ሁሉ ጸሎታችንን በያለንበት ሁሉ ለአምላካችን ማልቆስ የሚገባን ነው። ሕዝባችን ተመችቶት አይደለም፣ ግን ያለውን መከራ ሁሉ ተሸክሞ በመንፈሳዊውም በስጋዊውም በርትቶ ሀገሪቱን እየጠበቀ ይገኛል። የሆነ ሆኖ ያለውን ተጽዕኖ ያለውን አስጨናቂ የሆነ እንደው እውነቱ የኑሮ ውድነቱ፣ የጦርነቱ፣ የጥላቻው፣ መገዳደሉ እንዲያው አገራችንን አስጨንቀዋታል እና ከዚህ ያውጣን፣ በእውነቱ ከዚህ ያውጣን። ለዚህም ደግሞ የእኛ በተለይ የወልደ ክህነት ጸሎት እና ምህላ እጅግ ያስፈልጋል ከዚህ ሁሉ መከራ ለመዳን እንዲቻልና ያው እግዚአብሔር አምላካችን ይህንን እንደሚያደርግልን ደግሞ ባለ ተስፋዎች ነን። የሆነ ሆኖ ግን በርትታችሁ በርቱ፣ በእውነቱ በርቱ። ቤተክርስቲያኒቱን መደፋፈር መጥተዋል። ይህ መደፋፈር ሁሉ እንዲታገሱን በእውነቱ ይሄ ነገር እጅግ ያስቀይማልና ቤተክርስቲያኒቱ ክብሯ፣ ልዕልናዋ የሃይማኖት ተቋም ናት እና የሃይማኖት ተቋም መብቷ መጠበቅ አለበት፣ ልዕልናዋ መጠበቅ አለበት፣ መከበር አለበት እና ስለዚህ ጸሎታችንንና ልመናችንን ወደ እግዚአብሔር ማቋረጥ የለብንም እና መበርታት አለብን፣ መጽናት አለብን። ጠንክረን ቤተክርስቲያኒቱን ማስከበር አለብን። መብታችንም መከበር አለበት። እንዲህ አይነቱ እንደምናየው ትንሽ መደፋፈር መጥተዋል እና ያው እንግዲህ እግዚአብሔር ከእግዚአብሔር ጋራ እኛም ብንሆን እንደው በተቻለ መጠን
ቤተክርስቲያኒቱን ማስከበር መጠናከር አለብን። የሀገሪቱን ሰላምና አንድነትም እንዲመለስልን በሁሉም በኩል በዝቷል። ነገሩ ሁሉ በዝቷል። መከራ በዝቷል። ችግሩ በዝቷል። ስለዚህም ሁላችንም እስቲ ወደ እግዚአብሔር መጸለይ ነው። በይቀኛ ምን ይጠበቃል? እንግዲህ ያው ነው በጸሎትና በምህላ ሰላማችንን እንድናገኝ ማድረግ ነው የሚያስፈልገው እና እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እዚህ ድረስ በመምጣታችሁ ሰጥታችሁ መግለጫ በማቅረባችሁ በጣም እናመሰግናለን። እግዚአብሔር እንግዲህ ምሕረቱን፣ ቸርነቱን፣ ረድኤቱን ይዘዝልን። እግዚአብሔር አምላክ በቸርነቱ ይጠብቀን፣ ይርዳን። አምላካችን በረድኤቱ ይጠብቀን፣ በበረከተ ልደቱም ያሳትፈን። አቡነ ዘበሰማያት እንበል። ቅዱስነቱ ቡራኪው የደረሰን በእውነት ቃለ ሕይወት ያሰማልን። እንግዲህ የቅዱስነታቸውን ንግግር አመጥቶ ከሄኖክ ኃይሌ ጋር ማቀራኘት እንደዚህ እንደምታዩት ይህ ያሳፍራል። በነገራችን ላይ ያሳፍራል። በነገራችን ላይ ሙሉ ቪዲዮ ብታዩት በነገራችን ላይ የምለው ነገርን ጠንከር ለማድረግ ነው፣ ለማጽናት ነው። የዕብራውያን ጸሐፊ ቶጋሩን ይላል። እንግዲህ እንደነዚህ ያሉ ቶጋሩን ብሎ ሲናገር ነገርን ለማጽናት ነው። በነገር ላይ ስለ እንዲገባህ ነው፣ የነገራችንን ጭብጥ እንዳሳየ ነው እንጂ ቃል ለመደጋገም አይደለም። ስለሆነም ይሄንን ቀን ጥላ አውጥተህ በዛ ፕሮግራም ላይ የነበሩ ብዙ ሰዎችን ንግግር ሳትሰማ ቅዱስነታቸውን ዝምታ ሰበሩ ምናምን ብለህ ህዝቡን ማደናገር መቆም አለበት። አያይዘ ደግሞ ከአላፋት ዝማሬ ጋር መሰደሩ። ተወዳጆች እንግዲህ የዚህ የአላፋት ዝማሬን ጉዳይ በተመለከተ አንዳንዶች እንዳልኳቸው ፐርሰናል ጥላቻ ስላለባቸው ነው እንጂ የአላፋት ዝማሬ ፋይዳው ብዙ ነው። ለምሳሌ በተነፈግንበት በመስቀል አደባባይ ሶስተኛው አላፋት ዝማሬ መደረጉ ለእኛ ትልቅ ክብር ነው። ተወዳጆች እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ትልልቅ ነገር ማየታችን ትልቅ ነገር ነው። ግን አንተ አትነዳውም። አላፋት ዝማሬ ጃይንት የሆኑ ህዝቦች ያሉበት ነው። በነገራችን ላይ ለቅዱስ ቤተክርስቲያን የጀገኑ ማለት ነው። እሺ አሁን አላፋት ዝማሬ እንግዲህ ዲያቆን ሄኖክ ኃይሌ የሚሰደብበት ነገር የ2023 ወደ ቫቲካን የሚሄዱ ጉዳይ ነው። ወደ ቫቲካን ዲያቆን ሄኖክ ኃይሌ እንግዲህ ይሄን ጉዳይ በግልጽ አማርኛ እየዘገቡት አሉ። በግልጽ የሚታወቅ የዘገቡት አሉ። ከዘገቡት መሃል አንዱ ማህበረ ቅዱሳን ነው። ሌላው ደግሞ ኢኦቲሲ ነው። እንግዲህ የኢኦቲሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ይሄው እንደምታዩት በግልጽ ስለ ስብሰባው ዘግቧል። ይሄው በቀኑ ማየት ትችላላችሁ። ይሄው ከፍ ላድርግላችሁ። ይሄው በ24 ፌብሩዋሪ 2023 ይሄው የኢኦቲሲ ዘግቦታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ህዝቡ ወደኋላ ሄዶ አያይም ወይ አያነብም ወይ ከሆነ በጣም ጥሎች ናቸው። ህዝቡ ያያል። የማያየውን ልታደናግሩት ትችላላችሁ። ስለዚህ መቃወም ካለባችሁ ይሄ ልጅ እውቅና ተሰጥቶት ነው። በወቅቱ በጣሊያን ከነበሩ አስተዳዳሪ ጭምር መልአከ ሳለ አባ ወልደ ዮሐንስ አጥናፉ ይሄው እና ዲያቆን ሄኖክ ኃይሌ ኢትዮጵያን ወክለው ተገኝተዋል። ከሌላ ጉርስ ነበሩ፣ ከሌላ ቤተክርስቲያናት። ተው ህዝቡን አታደናግሩት። እስቲ ላንብብላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑካን በቫቲካን ጉብኝት አደረጉ። ኢኦቲሲ ቲቪ የካቲት 17 ቀን 2015 ዓመተ ምህረት የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ልዑካን የካቲት 11 እስከ 17
2015 ዓመተ ምህረት በሮም ቫቲካን በመገኘት የካቶሊክ ቤተክርስቲያን ልዩ ልዩ ተቋማትን ጎበኙ። የሮም ካቶሊክ ቤተክርስቲያን ርዕሰ መንበር ፖፕ ፍራንሲስን ጨምሮ ከቫቲካን ልዩ ልዩ የሥራ ኃላፊዎች በመገናኘት ውይይት ያደረገው ይህ የምስራቃውያን ልዑካን የኦርቶዶክስ አብያተ ክርስቲያናትን ማንነት ለምዕራብ አብያተ ክርስቲያናት ለማስተዋወቅ ከፍተኛ መድረክ እንዳገኘ ተሳታፊዎች ገልጸዋል። የኦርቶዶክስ ካቶሊክ ዲያሎግ አካል የሆነችው የቫቲካን የክርስቲያናዊ ህብረት መምሪያ አስተባባሪ በተካሄደው በዚህ አውደ ጥናት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመወከል የጣሊያን አካባቢው ሀገረ ስብከት ጸሐፊ መልአከ ሳህል አባ ወልደ ዮሐንስ አጥናፉና ዲያቆን ሄኖክ ኃይሌ የተገኙ ሲሆኑ ከአርመን ሐዋርያዊት ኦርቶዶክስ ቤተክርስቲያን፣ ከሶሪያ ሐዋርያዊት ኦርቶዶክስ ቤተክርስቲያን፣ ከህንድ ኦርቶዶክስ እና ከግብፅ ኦርቶዶክስ አብያተ ክርስቲያናት ልዑካን ተገኝተዋል። የኦሪየንታል አብያተ ክርስቲያናት ልዑካን የየሀገራቸው ላሉበት ወቅታዊ ሁኔታ እርስ በእርስ የመረጃ ልውውጥ አካሂደዋል። ከቫቲካን አስተዳደርም ጋር ከተደረገው የልምድ ልውውጥ በተጨማሪ በኦሪየንታል ኦርቶዶክስ አብያተ ክርስቲያናት ላይ እየደረሰ ስላለው ልዩ ልዩ ጫና በልዑካን የተገለጸ ሲሆን የኢትዮጵያ ቤተክርስቲያንም ልዑካን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየደረሰባት ባለው ወቅታዊ ፈተና ዙሪያ ለኦሪየንታል አብያተ ክርስቲያናት ለቫቲካን መሪዎች ገለጻ ማድረግ ችለዋል። የሮም ካቶሊክ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለገጠማት ወቅታዊ ፈተና መረጃ ያላትና ለብፁዕ ቅዱስ አቡነ ማትያስ ድጋፏን በደብዳቤ የገለጸች ቢሆንም በቀጣይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስን ጎን ለመቆም ዝግጁ መሆኗን ገልጻለች ይላል። በዚህ አጋጣሚ እንግዲህ እንድታስቡት የሚያስፈልገው እነዚህ ስያሜዎችን ነግራቸዋለሁ። ለምሳሌ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይባላል፣ ሌሎቹ ኦርቶዶክስ ተዋሕዶ ቤተክርስቲያን ይባላሉ፣ ሌሎቹ የኦርቶዶክስ ሐዋርያዊት ቤተክርስቲያን እየተባሉ የሚጠሩበት ነገር አለ። አሁን ለምንድን ነው እዚህ ጉባኤ ላይ የሄደው ሄኖክ ኃይሌ ተብሎ ተነጥሎ ነበር ሲቀጠቀጥ የነበረው? ይህንን ዘገባ እንደምታዩት እያሳለፍኩ አሳያቸዋለሁ። ማህበረ ቅዱሳን ብሮድካስትም ለጥፎታል፣ ብዙዎች ለጥፈውታል። ይሄውን ማሳየት እችላለሁ በጊዜው ማለት ነው። ግን አንድ ጥያቄ ልጠይቃችሁ። 3 ወር ሞላው እንዴ የቫቲካን አምባሳደር ኢትዮጵያ ሲመጡ ቅዱስነታቸው በቢሮዋቸው ተቀብለው ማናገራቸው ማለት ነው? አሁን በደንብ ስሙ። ቅዱስ ትውፊትን ማያቅ የጀዘበ ሰው የጥላቻ ቀንበሩን እንደፈለገ ማንሳት ይችላል። እንግዲህ ቤተክርስቲያን ሐዋርያዊት ቅብብሎሽ አላት ብለን ስናነሳ በእያንዳንዱ ነገር የምናነሳቸው ነገሮች አሉ። ለምሳሌ ቤተክርስቲያን ሳትከፈል እንዴት አይነት መከፈል? እኛ መስመራችን እየያዝንን የካቶሊክ የምዕራብ ተብሎ የተገነጠለው ኢንክሉድ እነ ግሪክን ጨምር የገነጠለው የ451 ጉባኤ ከለባት ተብሎ የሚጠራው ያ ነገር ከመሆኑ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ክርስቲያን በሐዋርያዊ ቅብብሎች አንድ ላይ ነበሩ። እስከ መቼ? እስከ 431 ዓመተ ምህረት የኤፌሶን ጉባኤ 451 ላይ ጉባኤ ከለባት ብላ ቤተክርስቲያን ያልተሳተፈችበት አንድ ጉባኤ ተፈጠረ። ይህ ጉባኤ ከለባት ያሰኘው ኤፌሶን ላይ የተነሳውን ጉባኤ ለማጥናት የተዘጋጀ ዝግጅት ነበር። የኛ ቤተክርስቲያን ግን ቀጥታ ያንን መስመር ይዛ እየተጓዘች መጣለች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ጉባኤ በኋላ የተለያዩ ጉባኤዎች ያደረገችበት ነገር አለ። ምናልባት ከ5 ያልተናነሱ ጉባኤዎችን አድርጋለች። እንዳጠቃላይ ወደ 8 ጉባኤ ግድም ከዛም በላይ ጉባኤዎችን አድርጋለች። ይህ በቃ
በቅዱስ ትውፊት ተመዘገበ ነው። ቤተክርስቲያን ይህንን ነገር ስላላወራችሁ ለምሳሌ እኮ አንስታለች እኮ አንዳንድ ጊዜም ረጋ ብላችሁ የቦሩ ሜዳ ጉባኤ እኮ ነው በነገራችን ላይ በየዘመናቱ ይገናኛሉ። እንግዲህ ቅዱስ ሲኖዶስ በአመት 2 ይገናኛል። ከግብፅ ከወጣም በኋላ በጽኑ ይሄን ነገር እያደረገች ቤተክርስቲያን ትሄዳለች። በደንብ ስሙ። ስለዚህ የተገነጠሉት በ451 ሄዱ። እነሱ ደግሞ በሄዱ ቁጥር በቅዱስ ትውፊት በእነሱ እንደምናየው ከሆነ 8 ጉባኤ አብረው የመትመም ነገር ነበራቸው። የመጨረሻው ጉባኤ እንደምታውቁት ጉባኤ ቁስጥንጥንያ የተደጋገመበት ጊዜ አለ። ጉባኤ ቁስጥንጥንያ 4ኛ ተብሎ በ869 ዓመተ ምህረት የነበረው ነገር ግልጽ ነው። የዛ ጊዜ እንግዲህ የነበረው ነገር ምንድነው ብላችሁ ከጠየቃችሁ በጳጳስ ላይ ጳጳስ ተሾመ ተብሎ የተደረገ ችግር እንደነበረ በግልጽ ይታወቃል። ከዛ በፊትስ ሁሌም የምናገረው ነገር በቅዱሳን ስዕላት ዙሪያ በ787 ዓመተ ምህረት ግልጽ የሆነ የኒቂያ 2ኛ ጉባኤ ነበር። የኒቂያ 2ኛ ጉባኤ በ787 የነበረው በ726 እስከ 728 ጠንከር ያለ ችግር ተፈጥሮ ነበር። የቅዱሳን ስዕላትን ልናመልክ ይገባል፣ ልናመልክ አይገባም። የቅዱሳን ስዕላት ሊወገዱ ይገባል፣ ሊወገዱ አይገባም። ልንቀበል ከዛ በኋላ በ787 ጽኑ ነገር ተፈጠረ። ከቅዱሳን ስዕላት አንፃር እዛ ጋር ያለው የኛ ምንም አይነት ችግር አልፈጠረበትም። ሀዲዷን ሳትስት ነው የመጣችው ምንለው ለዛ ነው። በነገራችን ላይ ምንም እዛ ጋር ግን የመጣውን ነገር የቅዱሳን ስዕላትን ውክልና ናቸው፣ ልናከብራቸው ይገባል፣ አናመልካቸው። የቅዱሳን ስዕላትን ግን ማስወገድ አይቻልም። በጽኑ 7ኛው ጉባኤ ላይ ነው የተወሰነው። 8ኛው እንግዲህ ጳጳስ እያለ ሌላ ሊቀ ጳጳስ የመሾም ነገር ታይቶ በዛ ተደረገ። ከዛ በኋላ ከ9ኛው ጉባኤ በኋላ እንግዲህ 1054 ላይ ተገነጠሉ። ምዕራባውያኖቹ ለሁለት ተገነጠሉና እነዚህ እነ ግሪክ ራሻ ምናምን ተገነጠሉና የራሳቸውን መንገድ መሄድ ጀመሩ። ከዛ በኋላ ግን የካቶሊክ ቤተክርስቲያን 21 ጉባኤ ነበራት። ከመጀመሪያው ከኒቂያ ጉባኤ ጀምራ አሁን እስካለችበት የቫቲካን ጉባኤ 2ኛው ቫቲካን ጉባኤ ድረስ 21 ጉባኤ ነበራቸው ሲቆጠር ማለት ነው። ስለዚህ እኛ ከ3ኛው ጉባኤ ውጪ ከነዚህ ጋር አልሄድንም። እነዛ ደግሞ ከ8ኛው ጉባኤ እነ ራሻ ደግሞ ከ8ኛው ጉባኤ ውጪ አብረው አልሄዱም። ጣሊያን ግን 21 ጉባኤ አድርጋለች። ይህ ማለት ግን ቅድም እንደነገርኳችሁ እኛ የኛ ጉባኤ የለንም ማለት አይደለም። የምዕራባውያን ኦርቶዶክስ ጉባኤ የላቸው ማለት አይደለም። ቤተክርስቲያን በስራ ላይ ስላለች ጉባኤዎች ይደረጋሉ፣ ዲሲዥን ይሰጣሉ። በጣም ባይገርማችሁ እነዚህን ጉባኤዎች ለምሳሌ ላተር 1፣ ላተር 2፣ ላተር 3፣ ላተር 4 ከቆይታ በኋላ ላተር 5ም የመጣበት ነገር አለ። ላተር 5 ለምሳሌ በ18ኛው ጉባኤ ላተር 5 ተብሎ ነው የተቀመጠው ማለት ነው። እያንዳንዱን ጉባኤ ብታዩት ለምሳሌ እስራኤል እንደ እስራኤል እንድትቀጥል የካቶሊክ ቤተክርስቲያን ያደረገችው ጽኑ ተጋድሎ ነበር። እንድታሰምሩልኝ የምፈልገው ነገር አለ። እስራኤል እንደ እስራኤል እንድትቀጥል በፍልስጤማውያን እንዳትወረር ያደረጉበት ከ1 4 5 6 ውይይቶች ነበራቸው ካቶሊኮች ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ገንዘብ በመስጠት ነገስታቶቻቸው በጽኑ በመታገል ነገስታቶቻቸው ካህናትን እዛ በማለክ የቅድስት ሀገር ኢየሩሳሌምን የማጽናት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነተኛ ሚና በጣም ባስደናቂ ሁኔታ ሰርታለች። ደሴም የሮም ቤተክርስቲያን ማለት ነው። ደሴም የግሪክ ቤተክርስቲያን ማለት ነው። ያ በነገራችን ላይ በዛ ላይ ብቻ አይደለም። ዛሬ በቅርብ ጊዜ ግብፅ ሀገር ሄጄ በጎበኘው ጊዜ የሲና ተራራን በወጣው ጊዜ በሲና ተራራ ላይ ያለችው ጫፍ ላይ የግብፅ ኦርቶዶክስ ቤተክርስቲያን አይደለችም ያለችው፣ የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። እዛው ጋር ግን እስልምና መስጊድም አለ እዛው ተራራ ላይ። ስለዚህ አንዱ ለአንዱ የሚረዳዳበት የቀደመው የአባቶች ነገር ሁሌ ይወሳል። ስለዚህ ይሄ ስብሰባ በ2023 የነበረው ነገር ያንን ቅዱስ ትውፊት ያነገበ ነው። ወገኔ ካልተማርክ ተማር። ስለዚህ
21 ጉባኤ በነገራችን ላይ የካቶሊክ ቤተክርስቲያን ብታዩ 9ኛው ጉባኤ ላይ ለምሳሌ ጳጳሳት መንግስት መሾም አለበት የሚል ሊሾም አይገባም የሚል ጉባኤ የተወሰነበት ጉባኤ ነው። እንዲህ ያላችሁ በጣም ትደነቃላችሁ። መናፍቃኑ በዚህ ጋር ይነሳሉ። እነሱን ለመከልከል የሚያነሱን ነገር አለ። የጨረቃ ጳጳስ እኛ ብለን እንዳሰ የጨረቃ ጳጳስ የግብፅ ቤተክርስቲያን አያሌ ጊዜ አጋጥሟታል። በነገራችን ላይ እውነተኛው ፓትርያርክ እያለ ሌሎች 3 የተነሱ አሉ፣ 1 የተነሱ አሉ። እንዲህ ያሉ ነው እንግዲህ ላተር 1 2 3 4 ካያችሁ በኋላ የተለያዩ ነገሮች አሏቸው። የተለያዩ ቫቲካን የመጨረሻው ቫቲካን ነው። ሊዮን 1 ቪየን የተለያዩ እነዚህ ነገሮችን አበክሬው ነው ልናገር። ከአንደኛ እስከ 8ኛ ጉባኤ የተደረገው በቱርክ ነው። በቱርክ ነው። ከአንደኛ እስከ 8ኛ ጉባኤ የተደረገው በቱርክ ነው። በቱርክ በኢስታንቡል የተደረገ አለ። በሴልቹክ የተደረገ ቦታ አለ። ዛሬ የኤፌሶን ጉባኤ 3ኛ ጉባኤ ሴልቹክ ላይ የተደረገው ዛሬ ከ2000 ዓመት በኋላ በአርኪኦሎጂ ያንን እየቆፈሩ እያወጡት ነው። የኤፌሶን ቤተክርስቲያን የተወሰነበት ውሳኔ። ስለዚህ የት ኒቂያ የተወሰነ፣ ቁስጥንጥንያ የተወሰነ፣ ቁስጥንጥንያ ኢስታንቡል የተወሰነው። ኢስታንቡል ሲወሰን ቁስጥንጥንያ የነበረው ተግዳሮት ምንድን ነበረ? በቁስጥንጥንያ ምንድን ነው የተወሰነው? መንፈስ ቅዱስ እግዚአብሔር ነው የሚል ነው። በኢስታንቡል ነው የተወሰነው። በኤፌሶን ግን የተወሰነው ጉዳይ ላይ ስናስብ ሴልቾን ይባላል። ያ ቦታ ኒርቱ ኢስታንቡል ነው፣ ግን ፍርስራሽ ቦታ ነው። አሁን የኤፌሶንን ቤተክርስቲያን የቱርክ መንግስት እያወጣታል እና ረጋ ብላችሁ ብታጠኑ ጥሩ ነው። ከዛ በኋላ ኬልቄዶን የነበረበት ቦታ ኮዶኳይ የሚባል ቦታ ነው። ኒርቱ ኢስታንቡል ነው። እንደዚህ አይነት ነገሮች እያደረገ እነዚህ 8 ጉባኤዎች የተደረጉት በኢስታንቡል ነው። በቱርክ ነው። የዛሬዋ ቱርክ ነች። የክርስትና መቀጣጠል የታየባት ማለት ነው። አሁን በደንብ ስሙ። የኛ አባቶች ግብፅን በጎበኘን ጊዜ ታላቁ እስክንድሪያ ከሚባል መንበረ ማርቆስ መንና ሐዋርያቶች ተበትነዋልና ከሐዋርያት እንግዲህ ከ72ቱ አረዶች አንዱ የሆነው ወንጌላዊ ማርቆስ ከሐዋርያው ጴጥሮስ ቀጥሎ ማርቆስ ብለን እኛ የምናስብበት ነገር የማርቆስ መንበር በታላቁ አሌክሳንድሪያ ነው የተቋቋመው። ከዛ በኋላ እንደምታዩት እናት ናቴዎስ የአባቶቻችን እነ ቄርሎስ ያንን እየተጓዙ ያንን ውቅያኖስ እየተጓዙ ነበረ ለስብሰባ የሚሄዱት ለእንደዚህ አይነት ጉባኤ ማለት ነው። ወዴት? ወደ ቱርክ። መቼም ያኔ አልነበረም ወደለ እንትን የነበረው መርከብ ነው። በቅዱስ ትውፊት እኮ ነግሬያቸዋለሁ። ማርቆስ በመጣ ጊዜ ሁለተኛው የግብፅ ቤተክርስቲያን ጳጳስ ጫማ ሰፊ ነበር በወቅቱ። ጫማ ሲሰፋ አንድ አምላክ ብሎ ጮኸ። ስላሴን አስተማረው። ዛሬ በግብፅ ቤተክርስቲያን በእኛ ቤተክርስቲያን መንበረ ማርቆስ ሁለተኛው ጳጳስ የጫማ ሰፊ የነበረ ሰው ነበረ። ስለሆነም ይሄ ቅዱስ ትውፊት ማጥናት ትልቅ ነገር ነው። ከዛ በኋላ እንዳልኳችሁ 8ቱ ጉባኤዎች እዚህ ከተደረጉ በኋላ የሮም የነበሩት ጉባኤዎች በሮም ብቻ አይደለም የተካሄዱት። በፈረንሳይ የተካሄዱ አሉ፣ በስዊዘርላንድ የተካሄዱ አሉ፣ በጀርመን የተካሄዱ አሉ። እነዚህ ጉባኤዎች በተለያየ ቦታና በተለያየ ስፍራ መጠሪያ ስም ኖሯቸው አሁን ቫቲካን 1 ቫቲካን 2 ተብለው በግልጽ አማርኛ በ1965 ላይ የነበረው ሁለተኛ ጉባኤ አለ። ያው እኔ ባክግራውንዴ ካቶሊካዊ ስለነበረ እንደዚህ አይነት ነገሮችን ረጋ ብለን ማሰብ ትልቅ ነገር ነው። ስለዚህ የግብፅ የጣሊያን ያመ ነገር አለ ማለት ነው። የኛ ደግሞ በዚህ ጋር አለ ማለት ነው። ሄዶ የነበሩ የነ ሩሲያ የነ ግሪክ ደግሞ ተመልሰው በራሳቸው መስመር እየሄዱ ነው ከ1054 በኋላ። በዚህ እውነት ውስጥ እንግዲህ ተግዳሮት ሲመጣ ሞኖይዝምን ለምትከተል ለእስራኤል ለቅድስት ሀገር እስራኤል ተብላ ለምትታሰብ እንኳን ምንም በእምነት ባይመሳሰሉ የሮም ቤተክርስቲያን እንግዲህ የጌታ ዘመን የሐዋርያት ዘመን ሮማዊነት የሚለውን አጥኑ ውለታ መዋል ስላለባቸው ያደረጉት ነገር ነበር።
ስለዚህ እንደዚህ አይነት ግንኙነት በቅዱስ ትውፊት የታመነ ነው። በማህበራዊ ጉዳይ በኢኮኖሚ ጉዳይ አብረው የመትመም ነገራቸው በቅዱስ ትውፊት የታየ ነገር ነው። ይህንን ነገር ሳትረዳ ለምን ሄዳችሁ ተብሎ አሁን አንዳንዶች ኢኩሜኒካል ካውንስል የሚባል አለ። ሰዎች ብለው ሲናገሩ ኢኩሜኒካል ካውንስል ስለ እምነት አይደለም የሚገናኙበት ሰዋዊ ሪሌሽንሺፕ ክርስትና ሁለንተናዊ አገልግሎት ስለሆነ ማለት ነው። ስለዚህ እነዚህ የቅዱስ ትውፊት የያዙ ቤተ እምነቶች ይገናኛሉ፣ አንድ ለመሆን ጥረት የሚያደርጉ አሉ። አሁን በቅርብ ጊዜ አይታችሁ ከሆነ የግብፅ ቤተክርስቲያን ከግሪክ ቤተክርስቲያን ጋር የተለያዩ አሁን አባቶቻችንም ጭምር በአሜሪካ ሀገርም ትልልቅ ነገር እየተካሄደ ነው። ለምን 451 የለየን ነገር እንደ አዲስ እንጀምር ተብሎ ማለት ነው። የኛ አባቶች ሁሉ ተገኝተዋል። 6ቱ ቤተክርስቲያናቶች አብረው እየተጓዙ ናቸው። ማን? ኢትዮጵያ፣ ኤርትራ፣ ግብፅ፣ ህንድ፣ አርመን፣ ሲሪያ አሁን ሊጨመሩ ያሉ 1054 ላይ ከምዕራባውያን ከካቶሊክ ተገንጥለው ያኔ ደግሞ በ451 ከእውነተኛ የክርስቶስ ቤተክርስቲያን ተገንጥለው የወጡ የግሪክ ቤተክርስቲያን አንድ ውህደት ለመፍጠር ከዛ በተረፈ በቅዱስ ትውፊት የሚያገናኛቸው ነገሮች አሉ። ታዲያ እነ ዲያቆን ሄኖክ ኃይሌና አባታችን በዛ ቦታ ላይ መገኘታቸው ምን ነውር አለበት? ይህንን ግን ለአላፋት ዝማሬ አምልተ መደቆሻ ማድረግ ነውር ነው። ለምን አልሰራችሁበትም? እስኪ በዛ ጊዜ እንግዲህ አንዱ ቲም የሄደው ወደ ራሻ ነው። 2 ጊዜ የመስቀል በዓል ላይ የዳመራ በዓል ላይ በመስቀል አደባባይ ላይ የራሻ ቤተክርስቲያን ዝማሬ አቅርባለች። እኛ ጋር በዶግማ እንገናኝም። ለምን አልሰራችሁትም? ያኔ መጥተው እኮ ዘምረዋል። ያ ነው አያችሁ፣ ሪሌሽንሺፕ ከሚደርስብን ፈተና የመደጋገፍ እውነትን ለማሳየት ነው። ይሄ የታመነ ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ። የካቶሊክ ቤተክርስቲያን ዓለም አቀፋዊ ኢንፍሉዌንስ ማድረጓ የታወቀ ነው። ስለዚህ እውነታው ይሄ ሆኖ ሳለ በጥላቻ ስንት ነገር መስራት ስንችል ዛሬ የሮም ቤተክርስቲያን የካቶሊክ ቤተክርስቲያን አብዛኞቹም እየተዘጉ ነው፣ እየደከሙ ነው። ምንም ከ70 እና ከ80% ካቶሊካዊ ቢሆን የጣሊያን ግዛት ነዋሪ ባይደዌ በጀርመንም በተመሳሳይ በአቻ ነው ያሉት። ፕሮቴስታንት ጀርመንን ሙሉ በሙሉ አልገረሰሳትም። በነገራችን ላይ አሁን ለዛውም የፕሮቴስታንት እየሞተ ስለመጣ ወደ ቀድሞ ወደ ካቶሊክነታቸው እየተመለሱ ነው። አክቲቭ የሆኑ ኦርቶዶክስ ተዋህዶ የምዕራባውያን ኦርቶዶክስም ሆነ የምስራቅ ኦርቶዶክስ የእኛን ጨምሮ አክቲቭ ፐርሰን ሆነው በጀርመን ትልልቅ ተጽዕኖ እያመጡ ነው። አሁን ለምን እንደ ፕሮቴስታንቱ በተቃዋሚነት ትሄዳላችሁ ወንድሞች? ለማንኛውም እውነታው ይሄ ነው። ይሄንን ቻሌንጅ የምታደርገኝ ከሆነ መገለጥ መብት ነው። ከዛ በተረፈ እኔ መተተኛ ፈርቻ አላቅም፣ ደጋሚ ፈርቻ አላቅም፣ አስማተኛ ፈርቻ አላቅም። እቺ ቅድስት ስንዱ መቤት የሆነች ቤተክርስቲያን ጋር ተለጥፎ እሷ ማትለውን የሚያደርግ ህዝብ እንዳላቃለሁ። ስቃወም ነበር፣ ጠንቋይ ያልኩ ነበር የምቃወመው። ጠንቋይ ፈርቻ አላቅም። እውነታው ይሄ ነው። ተውት፣ አላፋት ዝማሬ ለባለቤቶቹ ተው። ብትችሉ ግቡና ስሩ። ብትችሉ ግቡና ልታቀኗቸውም ከሆነ ሞክሩ። ነገር ግን የአባታችንን ንግግር አመጣችሁ በአላፋት ዝማሬ አዋስታችሁ እንዲህ ለመናገር አትችሉ። በእኔ ዘመን አትችሉ። ወንድማችሁ ነኝ፣ አትችሉም። በውሸት የሚከብር እግዚአብሔር የለምና እውነታው ይሄ ነው። እውነታው ይሄ ነው። እውነታው ይሄ ነው። ከዛ በተረፈ
ጠንከር አድርገን እንሂድ ከተባለ ጠንከር አድርገን እንሄዳለን። ለስ የምስራች ለምን አታሰሙንም? በዓለም አቀፍ ደረጃ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ሻይን እያደረገች ኢትዮ ቤተሰብ በእውነት አሜሪካ ተቀምጦ አንድ ጊዜ እንደው እየሆነ ያለው ዘግቦ ያውቃል? እኛውን የምናነሳቸው ቤተክርስቲያን እንዲህ እየሰፋች ነች የሚል ነገር ከጥላቻ ውጡ ወንድሞቼ። ዝም ብሎ ተቃውሞ ብቻ ከማሰማት ውጡ። እስኪ እንስማ፣ ድጋፋችሁን እንስማ፣ እግዚአብሔር ይመስገን የምንልበትን ነገር እንስማ። ለእናንተም አይጠቅማችሁ። ይሄ ህዝብ እንደ ግሪሳ የተከተላችሁ ህዝብ አንድ ቀን ትቷችሁ ይሄዳል። ወሬ ይሰለቸዋል። ባላፋት ዝማሬ ብዙ። አሁን እንግዲህ አንዳንድ ሰዎችም እያየው ነው። ከየት መጡ የማይባሉ መቅረጽ ባይሆኑ አቃቂር የሚያወጣ አይቻለሁ። እነሱም ላይ ይመጣለሁ። እንደው ስለማይመጥኑ ነው። ኮንሰርት ነው እንዲህ ነው። አንተ ለመሆኑ ቤተክርስቲያን የት ነህ? የት ደብር ነህ? ማነህ ብዬ ጥያቄ ጠይቄያለሁ። ከቁም ምን ያልቆጥራችሁ። ስለዚህ ትውልድ ንቃ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ለማንኛውም መምህር ዘመድኩን የላክልኝ መልእክት ስላለ እሱን በመጨረሻ አሰምቼ ጨርሳለሁ ማለት ነው። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። እባካችሁ ስሙኝ። እኔ ልግደላችሁ፣ እኔ ልበድላችሁ። እባካችሁ ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። ተይዤ ነው። ማን እንደሚያስለፈልፈኝ እኔም አላውቀው። ከሰው የሚሆን አይደለም፣ በእኔ የሚቻል አይደለም። በእኔ እንዲህ አይነት ሰቀቀን ውስጥ ማንም ደፍሮ አይገባም። ማንም ደፍሮ አይገባም። ለምን እንደምናገር ለምን እንደምጽፍ እኔማ ባውቀውና በነገርኳችሁ እና በእኔ አንተናፍኩ። እኔም ወድጄ አይደለም አላውቀውም። ለምን እንደዚህ እንደማደርግ አላውቅም። ቅጠል መበጠሷ እንዳይሆንባችሁ። አንተ የምታውቀው ወንጌልና እኛ የምናውቀው ወንጌል አንድ አይደለም። አንተ ስትሰብኮ የኖርከው ኢየሱስና እኛ የምናውቀው ኢየሱስ አንድ አይደለም። የእኛን ኢየሱስ ማወቅ አለብን። ኢየሱስ የሚባል ስም ታውቃለህ? ኢየሱስ የሚባል በወንጌሉ ስትጠራው ኖረሃል? ያ ኢየሱስ አሁን የምታውቀው ኢየሱስ አይደለም። መማር አለብን። ከየትኛውም ቤተ እምነት የሚመጣ ሰው ሕፃን ነው። ሕፃናት ደግሞ በአንድ ጊዜ አጥንት ይዘው አይቀመጡ። ተወዳጆች እንግዲህ እግዚአብሔር ያክብርልን። ምናልባት እንዳስፈላጊነቱ በሌላ ቪዲዮ መጣለው መለሳለው። ሁላችሁም እንግዲህ ሼር ላይክ እያደረጋችሁ ለትውልድ አድርሱልን። ምሽት በኢትዮጵያ አቆጣጠር 3 ሰዓት ላይ ዛሬ የማይቀርበት እገባለሁ ብዬ አስባለሁ። እንገናኛለን ምሽት 3 ሰዓት ላይ በተለያዩ ሀሳቦች ዙሪያ ሀሳብ እንችላለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታይ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። እነዚህ 2 ቪዲዮዎች መጨረሻ ላይ ያሳየኋችሁን እንደው ለፈገግታ ያክል ያስቀመጥኩላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።
ሰላም